ትትረፍ እንዳረጋት አንቺ በቤሳዋን ለለ ወይኔ ወንድሜ የባለፈው ልጅ ያውና እዛ ጋር ተቀምጧል። ዱርዬው አንተ ደግሞ ዱርዬ አይደለም ተው እስኪ። የምርሽን ነው? ሳታውቂው መከራከር ጀመርሽ? ምን አደረገ? ኧረ ምን ሂጂ አንቺ። እኔ ማረገው ነቃል። ባለሱቅ ሂሳብ ስንት ነው? ና እስኪ አንተ። ኧረ አንተ ነው መሰለኝ። ሂድ ሂድ። አቤት። ሸክም ትሰራለህ? በአቅሜ ልክ ከሆነ እሱንም ማወቅ ጥሩ። ምን ልታዘዝ? ይሄንን እዛኛው ግቢ። የት? እዚች? አዎ። ምን ነው? ኧረ ምንም። እና ቅርብ ነው። አንተ የማይከብድህም ብዬ ነው። ከፍዬ እኮ ነው። አስተያየት አልፈልግም። ከፍዬ እንደውም ማነጋገር አልተመቸኝም። አልወስድም። ትወስዳለህ። አልወስድም። እንዴ ቆይ ምን እየሆንክ ነው? ይኸውልህ እህቴ አይኗን ጥላባለች። እናማ አርፈ ተቀመጥ። እያስፈራራኸኝ ነው? ምንድነው? ችግር አለን? ኧረ ቆይቶ ጨረስክ? እዚህ ሰፈር ላይ አልፈልግም። ጉድ ፈላ። ከኋላ የመጣ ምን ነበር የሚባለው? ከኋላ የመጣ አረቄ ጠጣ። ኧረ አንተ ካረቄ ውጣ። ከአንተ ጋር በኋላ እናወራለን። ተወልጄ ባደግኩበት ሰፈር የት ልሂድ? አላውቅም፣ ግን ከዚህ ሰፈር ጠፋ። ባልጠፋስ እኔ አጠፋሃለሁ። ኧረ አዎ፣ እናያለን። አንተ ምግብ ብላ ደግሞ። እሺ በቃ ማዘሯ ደግሞ እንዳታመሽ። አላመሽም፣ እመጣለሁ። ቢሉ እንካ። ምንድነው? ማን የሰጠ? አላቃትም፣ ሰጠችኝና በመኪና ሄደች። ሂድ እሺ። አንተ ማን እንደሆንኩ ታውቃለህ? ስለተፈጠረው ነገር ይቅርታ። ወይኔ ኧረ ነይ እንሂድ እባክሽ። ወይኔ አየኸው? አዎ አየሁት። ምን ይሁን ሰው እንዴት ለአንድ ዱርዬ እንደዚህ ይሆናል? ውይ አንተ ደግሞ ደህና ናችሁ? ምን ሆናል? እንካ። ማን እንደሆንኩ ታውቃለህ? ለተፈጠረው ነገር ይቅርታ ብላ ደግሞ በወረቀት መጣች። ተወሱን። አሁን ስራውን ቶሎ ቶሎ ሰርተን በጊዜ መግባት አለብኝ። ፈራህ እንዴ? ዝም በላት። እና ምንድነው? ማዘሯ እየደበራት ነው። እባክህ ሳምሽ። ደህና ነች? ግን ደህና ነች። እሷን ማስደበር አልፈልግም። ወንድ ልጅ የሚኖረው ከእናቱ ሽበት ጋር እየተፎካከሩ ነው ይባላል አይደል? እንዳይደብራት ፈልጋል። ምን ማለት ነው ደግሞ ይሄ? ይቅርብ እባክህ፣ ይሄ አይገባም። ነገርከው እንዴ? ኧረ ዝም በል። ያማን እንዴ? ምንድነው? ኧረ ዝም ብሎ ነው። ተው። ኧረ እኔ እናገራለሁ። ወንድሟ እሱንም እያስፈራራው ነው። እውነቱን ነው? አዎ እንደውም አወራዋለሁ። ኧረ ቢኑ ማን ነው? ሊገነጥሉት ነው እንዴ? ኧረ ቀስ። ማን ነው? አንቺ ባሚ ልምጣ እንዴ? ተው ወንድሜ፣ እኔ ከፍታለሁ። ናውጣ። ማን ነው እንዴ? ምን ታደርጋለህ እዚህ? ወንድምሽ አለ። ለምን ፈለከው? ስለ ወረቀቱ ልትነግረው ነው? አንቺ በጣም ሞልቶልሻል። በእናትሽ። ኧረ ሂድ በእናትህ። አልሄድም። ውጣ በይው ሂጂና። ኧረ እባክህ ከመጣ ትጣላላችሁ። ትጣላላችሁ? እሱን አይደል የምፈልገው። ምኑን? መጣላቱን? አዎ አጠፋለሁ አይደል ያለኝ። ይውጣና አለው። ኧረ የኔ ወንድም እንደዚህ ያደርግ። አንቺን ለማሳመን አልመጣሁም። ማን ነው የመጣው? ኧረ በፈጣሪ ሂድ በቃ። እኔ ነኝ። ንገሪው። ምን ነው ቃለ ማድረስ ብቻ ካልሆነ እንድመጣ አይፈልግም እንደዚህ ቤት። አትናገሪም እንዴ አንቺ? ለምን ትሸሻለሽ? ንገሪዋ። ልታጠፋው የምትፈልገው ልጅ በር ላይ መጥቶልሃል በይው። ሂጅ ንገሪው። አንቺ ባሚ። ኧረ ቤት ተሳስተው ነው ወንድሜ። ሂድ በቃ አንተ ዞር በልኝ። እጠብቀዋለሁ። ንገሪው። እሺ እማገኘው ይመስልሃል? ምኑን? ቦርሳዬን። ያንቺን የወሰዱብሽ? አዎ። ምን አይነት የሌባ ሰፈር ነው? በአንድ ሰው ምክንያት ሙሉ ሰፈሩ መናገር ልክ ነው?
ምን ነው አንተማ አለህበት እንዴ? እብድ ነገር ነሽ እንዴ? እባክህ ተባበረኝ። ሌባ ነህ እያልሽ ነበር እኮ ረሳሽው? ይቅርታ። እሺ አልሰማሁሽም። ይቅርታ። ምን አልሽ? ይቅርታ። እሱ ነው የሚሻልሽ። ነሽውን ማን የወሰደው? እዚህ ታች ሰፈር ያለው ልጅ። ቆይ ግን ገና ሰፈር ከመግባቱ ምን ነው የሚለው? እኔ እንጃ። እሺ ሂድ እናንተ ተቀበለው። እሷን ከሸኘን በኋላ እሱን እናዋራዋለን። እሺ። በዚህ ልጅ ምክንያት ሰፈሩ እንዳለ መወቀስ አለበት እንዴ? ቆይ እሱን ተው። የት መተሽ? እነ ሲላምላጋ ታውቃቸዋለህ? ማጋ? ሲላምላጋ እንደውም ከእቱ ጋር ነው የሚኖር? ጉድ ፈላ። ምንድነው? አወቁ ማንን እያልች እንደሆነ? ማን ነው? ሲላ ነው። ማን ነው ደግሞ ሲላ? ሲላ አምላክ ነው። አይዛችሁ እንዴ? ታውቁታላችሁ? የቱ ጋር ነው ቤቱ? ይሄ ባገኘው ቁጥር አጠፋዋለሁ የሚል። አንቺ ደግሞ ምናቸው ነሽ? ፍቅረኛዬ ነው። ፍቅረኛም አለው ማለት ነው እንግዲህ። ማለት እሱን ተይው። ቤታቸው እንዴት አታውቂው? ሰፈሩን አውቀዋለሁ። ቤታቸውን ግን በቅርብ ስለገባው አላውቀው። አዎ በቅርብ ቀን የገባው። ንገሪው ባያፈላ ጥሩ ነው። እሺ ምንድነው የሚያፈላ? ቡና ጀመረ እንዴ? ኧረ እባካችሁ ምንድን ነው የምታወሩት? ጎሽ ይኸው መጣለህ። ወይኔ በጣም ነው የማመሰግነው። ኧረ አስጨነቅሽው። ልጁን ልቀቂው እና አክፋት እኮ ደስ ይለኛል። የማን ፍቅረኛ እንደሆነች አውቀሃል? የማን ናት? የሲላ አምላክ። በሉ ቻው። እንዴ አንቺም ሂጂ። አንተ ደግሞ ቤታቸውን አሳያት። እንዴ ስልኳን ረሳችሁ? መጣሁ። ኧረ ተረጋጋ። 2 ቀን ሆነው እኮ። ትሰሚያለሽ? ዝም ማለት ትችያለሽ? የሚገኝ እኮ ይመስለኛል። አታስብ። ምንድነው የምትይ? ይሄ እኮ ድፍረት ነው። ማን እንደሆነ አልታወቀም እኮ የወሰደው። መስሎሽ? እነሱ ይተዋወቃሉ። እሺ ወዴት ነው የምትሄደው? ማን እንደሚልካቸው አውቃለሁ። አዋራዋለሁ። ምንድነው የምታወሩት? እሺ በቃ ይቅርታ አድርጉልኝ። ኧረ እባክህ ሌላስ የለህም? ገና መች ተጀመረና? ምኑ ነው ያልተጀመረው? ቅጣቱ ነዋ። አንተ ግን አይደብርህም? ወጣት አይደለ እንዴ? ኧረ እናጫውተው በእናትህ። ተደብቀ የምትቀር መስሎ ነበር። አረ እንደዛ አይደለም። እንደውም ትሰማለህ? ይሄን ሰፈር ለቀህ ሄደሽ። ኧረ ቆይ እንደዛ አይደለም እባክህ። ቢሉ ደግሞ ለምንድን ነው የማይሆነው? አጠፋ ተብሎ ሰው ከኖረበት ሂድ ይባላል እና በሱ ምክንያት ሙሉ ሰፈሩ መሰደብ አለበት? እሺ አልግባም። ይቅርታ በቃ። ይሄ ቅርታ ብቻ በቂ አይደለም። የት ነው? የት ናቸው? የምን ጫጫታ ነው? መደበቅህ ነው? እየጠበቅኩ ነበር። ኧረ እባክህ ሌባ የሆኑ ሰዎች ይፈሩኛል፣ ይጠብቁኛል። ምን እንደሰለችኝ ታውቃለህ? አጠፋለሁ ከእቴ ራቅ ምናምን ያልክ የምትጮኸው ነገር። አሁን ደግሞ ወደ ፍቅረኛ የመጣ እሱ ምን አደረጋት? ዝበላተ እሱ ላይ አትጮህ። ነገርህ ከኔ ጋር አይደል? አንቺም እንደተፈጠረ ለምን አትነግሪው? መጀመሪያም እሱን ያስመለሰልኝ ማ? ይሄ እሱ ራሱ ሌባ አይደለም? ኧረ አይደለም። ከማውራት በፊት ነገሮችን አረጋግጥ። ዝም ብላ አትጮህ። ለቦርሳው ይቅርታ። ይህን ቀን ካንተ መስማት የሚደንቅ ነገር ነው። ካፍ ለሚወጣው ነገር ግን ተጠንቀቅ። ይቅርታ ተባልክ እኮ። ካፍ ወጥቶ ሰውን ከሰበረና ካቆሰለ በኋላ ያንተ ይቅርታ ነገሮችን የሚቀይር ይመስልሃል? ነገሮችን መቀየር ባይችል እንኳን ቁስሉን ያደርቀዋል። ቁስሉ ቢደርቅ ጠባሳውን ግን ማጥፋት አትችል። ከዚህ በኋላ ላወራ አልፈልግም። የእህቴን ነገር ገና አልጨረስም። በምትፈልገው መንገድ እናወራለን፣ ከጸብ ውጭ። እንዴ ፈሪ እንደሆንክ ገምቼ ነበር። የሁለት ወጣቶች ጸብ እነሱ ጋር ብቻ ጸቡ የሚቀር አይደለም፣ ወደ ቤተሰብም ይዞራል። እና አንተ በጣም ገፍተህ እየመጣ ቢሆንም ለእናቴ ስል ግን አልጣላህም።